እግዚአብሔር ወይ ማረን አማኔ ከቤተ እምነት ደስታ ወንጌል አማኝ ነኝ። ወንጌል አማኝ የሚባል ቤተ እምነት የለም። መካነ ኢየሱስ ነው፣ ሙሉ ወንጌል ነው፣ ቃለ ሕይወት ነው። የት ነህ? ቃለ ሕይወት ነኝና ስለ ኦርቶዶክስ እንድትሰብከኝ ብዬ ነው። ወንጌልን እንድትሰብከኝ ከኦርቶዶክስ። እሺ ኦርቶዶክስ ነበርክ ወይስ ከመነሻውም ቃለ ሕይወት ፕሮቴስታንት ነበርክ? ኧረ አይደለሁም። ነበርኩኝ ያልኩት በደንብ አዳጠኝ። ኦርቶዶክስ ነበርክ በኋላ ነው ፕሮቴስታንት አልነበርኩምና የመዳን መንገዶችን ብትሰብከኝ። እሺ ያንተንም የመዳን መንገድ መስዋዕት ስለፈለኩኝ ነው። ለዛ ነው እኔ ብቻ ስለምትነግረኝ ያንተንም የመዳን መንገድ ስለምትነግረኝ። ኦርቶዶክስ መሆን ትፈልጋለህ? እውነት ነው ከተገኘ። እኔ ጥያቄ ኦርቶዶክስ መሆን ትፈልጋለህ ወይስ አትፈልግም? የእውነት ከሆነ ነው። እሺ ኦርቶዶክስ እንዳትሆን የያዘ ምንድነው? የእውነት ያልሆነ ነገር ምንድነው? ኦርቶዶክስ አለማወቅ። ስለ ኦርቶዶክስ አለማወቅ ነው የምትለው? ምናልከኝ በደንብ የሆነ የሚቆጫቆጭ ነገር ያለው እንደው ስለ ኦርቶዶክስ አለማወቅ ነው የሚልህ። አሁን ደግሞ ያው የማታውቀውን ነገር አትቀበልም። ስለዚህ አሳውቀኝ፣ የመዳን መንገድ እንዴት እንደሆነ ንገረኝና። እሺ አይ ቲንክ ጥሩ ነገር ነው የነገርከኝ። በጣም አሪፍ ነገር ነው። እንደዚህ የሚነልፍ ሰው ነው። በጣም አሪፍ ነው። ኦርቶዶክስ እንዳትሆን ምንድነው የያዘ ሲባል አለማወቅ ነው። በጣም አሪፍ መልስ ነው። ባይዘው በጣም ነው ማከብርህ እንደዚህ አይነት መልስ ለመለስክ። እሺ ጥሩ። የኦርቶዶክስ የድነት ትምህርት ልንገርህ። እሺ በኦርቶዶክስ የድነት ትምህርት እንግዲህ እኛ ምንድነው ሰው ማነው ብለን እናምናለን መሰለህ? ሰው በእምነት ብቻ አይድንም ብለን እናምናለን። ሰው በማመኑ ብቻ አይድንም። ሰው አምኖ በመጠመቁ ቅዱስ ቁርባን በመውሰዱ ይድናል ብለን እናምናለን። ምክንያቱም ጌታ ጥምቀትንና ቅዱስ ቁርባንን ከዘላለም ሕይወት ጋር ያገናኘው። ስለዚህ ጌታ ብሉኝ ጠጡኝ ብሏል። እኛ ቅዱስ ቁርባን እንበላለን እንጠጣለን። ጌታ ተጠመቁ ለድነት ብሏል፣ እንጠመቃለን። ስለዚህ የኦርቶዶክስ መሰረቱ ትምህርቱ ያመነ የተጠመቀ ይድናል ነው። እኛ ድህነትን በማመንና በሚስጥራት በኩል ድህነት ይገኛል፣ የዘላለም ሕይወት ይገኛል ብለን እናምናለን። ኦኬ ሚስጥራት የምንላቸው ቅዱስ ቁርባን የክርስቶስ እውነተኛ ስጋ እውነተኛ ደምና ደግሞ ጥምቀት አለ። ከመለካችን ከክርስቶስ ጋር አንድ የምንሆንበት ህብረት የምናደርግበት እነዚህ ሚስጥራት ወይም ሳክራመንት የምንላቸው ደግሞ ቅዱስ ሚስጥር ይባላሉ። ኦኬ ለዘላለም ሕይወት ከክርስቶስ ጋር አንድ ለመሆን የምንፈጽማቸው ህይወቶች ናቸው፣ ሚስጥራት ናቸው ማለት ነው። ኦኬ ኦርቶዶክስ ለመሆን ስትፈልግ በአምስት ትምህርቶችን ትማራለህ። ኦኬ 5 ትምህርቶችን ትማራለህ። ምንድናቸው እነሱ? ሚስጥረ ሥላሴ፣ ሚስጥረ ስጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቅዱስ ቁርባንና ሚስጥረ ትንሣኤ ሙታን። እነዚህ 5ቱ አዕማደ ሚስጥራት ይባላሉ። 5ቱ አዕማደ ሚስጥራት። 5ቱ አዕማደ ሚስጥራትን አንድ ኦርቶዶክስ መሆን የሚፈልግ ሰው እነዚህን መማር ግዴታው ነው። እነዚህን ተምሮ ማመን ግዴታው ነው። ይሄንን ሳያምን ኦርቶዶክስ አይሆንም፣ ክርስቲያንም አይሆንም። በሥላሴ አንድነትና ሶስትነት ሳያምን፣ በክርስቶስ አካላዊ ቃል ስጋ መሆኑን ሳያምን፣ ደግሞ ጥምቀትን ሳያምን፣ ቅዱስ ቁርባንን ደግሞ ሳያምን፣ ትንሣኤ ሙታንን ሳያምን ማንም ሰው ኦርቶዶክስ መሆን አይችልም። ስለዚህ አንደኛው ግዴታ እነዚህ መስፈርቶች ናቸው። ከዛ በኋላ ይሄን አምነህ ስትመጣ ትጠመቃለህ። እየመሰከርክ በአብ በወልድ በመንፈስ ቅዱስ ስም አምናለሁ እያልክ እየመሰከርክ ትጠመቃለህ። ስትጠመቅ በዕለቱ ቅዱስ ቁርባንም ይፈጸምላል፣ ሚስጥራት ትሳተፋለህ ማለት ነው። ከዛ በኋላ እኛ ኦርቶዶክሳውያን መዳን ይታጣል ብለን እናምናለን። ያገኘነው መዳን ይታጣል። አንዴ ድናሃል እስከ ዘላለም ድናል የሚባል የውሸት ትምህርት የለንም። መዳን ይታጣል። መዳን ስለሚታጣ ለመዳናችን ደግሞ መዳናችንን ለማጽናት ዕለት ዕለት በመንፈሳዊ ሕይወት እንጋደላለን። በመንፈሳዊ ፍሬ እናፈራለን። ኃጢአት ስንሰራ ንስሐ እንገባለን፣ በንስሐ እንመላለሳለን። ኦኬ ስለዚህ ፍሬ እያፈራን ክርስቶስ አምላካችንን እስኪመጣ እንጠብቀዋለን። ምክንያቱም መጽሐፍ ቅዱሱ እስከ መጨረሻ ጸና ቢኖር እሱ ይድናል ስለሚል። ስለዚህ ድነናል፣ እየዳንን ነው፣ እንድናለን ብለን ነገረ ድነታችንን በዚህ እናስቀምጠዋለን ማለት ነው። ኦኬ ኦርቶዶክሳዊ ትምህርት ይሄ ነው። ኦርቶዶክሳዊ ትምህርት ደግሞ የብቸኝነት ሕይወት አይደለም። እኛ የሙታን አምላክ አናመልክ።
በደንብ ስማኝ እኛ የሙታን አምላክ አናመልክ ቅዱሳኑ ሞተዋል አያውቁም አብቅተውላቸዋል የሚለው የሙታን አምላክ የሚያመልክ ነው ለኔ እኔ ግን የሙታን አምላክ አላመልክ የኔ አምላክ ሕያው ነው በእርሱ ያመኑ ሁሉ ሕያዋን ናቸው ቅዱስ ጳውሎስ ሕያው ነው ድንግል ማርያም ሕያው ናት እነ እስጢፋኖስ ሕያዋን ናቸው ምክንያቱም ክርስቶስ አምላካቸው የሕይወት ግንዱ እርሱ በባህሪው ሕያው ነው ለዘላለም ሕያው ነው አልፋና ኦሜጋ ነው በእርሱ ደግሞ ያሉ ደግሞ ከእርሱ የተነሳ ሕያዋን ናቸው ስለዚህ ኦርቶዶክሳዊ ሕይወት በሰማይም ሩጫቸውን የጨረሱና በምድር ገና በሩጫ ላይ ያሉ አንድ የሚሆኑበት ሕይወት ነው በክርስቶስ አካል ላይ አንድ የምንሆንበት ሕይወት ነው ቅዱሳኑ ሞተዋል አያውቁም አይሰሙም የሚል ሰው ካለ የእሱ አምላክ የሙታን አምላክ የእርሱ አምላክ ተስፋ የማይሰጥ ሕይወት የማይሰጥ አምላክ ነው ማለት ነው ምክንያቱም ክርስቶስን የማመልከው እውነተኛው ክርስቶስ በእኔ ያመነ ቢኖር ሕያው ነው ብሏል ታውቅ በእኔ ያመነ ቢኖር ሕያው ነው እያለ አይ ቅዱሳን ሞተዋል ካለ የእርሱ ክርስቶስ ሌላ ክርስቶስ ነው ሐሰተኛው ክርስቶስ ነው ውሸተኛው ክርስቶስ ነው አናቀው ስለዚህ የኦርቶዶክስ ሕይወት ኦርቶዶክሳዊ ሕይወት በሰማይ ሩጫቸውን የጨረሱ በምድር በሩጫ ላይ ያሉ ህብረት የሚያደርጉበት አንዱን በጸሎት የሚያስበት ነው ባይዘው በሰማይ ሩጫቸው የጨረሱ እኛ በምድር በሩጫ ላይ ያለው በጸሎት ያስቡናል ምክንያቱም ሕያዋን ናቸው ኦኬ ይሄን ሁሉ በጥቅስ ጠቅሼ በመጽሐፍ ቅዱስ አድርጌ አስረዳሃለሁ ኦርቶዶክሳዊ ሕይወት ባጭሩ ይሄ ነው በቃ ከቅዱስ ሚስጥር ጋር የተያዘ ነው ከእለት ዕለት መዳንን በመፈጸም የተያዘ ነው አንዴ ድናል እንደፈለኩን የሚባል ትምህርት የለንም እምነት ብቻ ጸጋ ብቻ ክርስቶስ ምንድነው ክብር ለእግዚአብሔር ብቻ እኛ ለእግዚአብሔር ክብር ለእግዚአብሔር ያምልኮ ክብር ለእግዚአብሔር ብቻ ቅዱስ አድርገን የጸጋ ክብር ይገባቸዋል ብለን እናምናለን መጽሐፍ ቅዱሳዊ ነው ስለዚህ ኦርቶዶክሳዊት እነዚህን ሁሉ ያዘ ነው ባጭሩ ስፔሲፊክ ጥያቄ ካለ ጠይቀኝ ምክንያቱም እኔ አንተ ልጠይቅ ስለሆነ ማለት ነው ስለ ቃሉ ልጠይቅ ስለሆነ አለ ወንድም ያለ አለ ሆይ እሺ እስቲ አልፋ ላስገባና ግባ እሺ ጴንጤዎች ኮሜንት ላይ መጽፉ ጴንጤዎች ፕሊዝ ግቡ እንዴ ምን ሆናችኋል ግቡና አሳዩኝ ግቡና እስቲ ቅዱሳን አያማልዱም ሞተዋል ምንሆነ አሳየኝ ከዛ የሙታን አምላክ ምን እንደምታመልክ አሳያለሁ የኔ አምላክ የሕያዋን አምላክ ነው እኔ አልሞቱም ሕያዋን ናቸው ብዬ አሳያለሁ አንተ ደግሞ ሞተዋል አያውቁም ካልክ አሳያለሁ ናግባ ኤቢ አታስወራኝማ ናግባ ሲናራ እሺ ቀላም ሰላም ብያለሁ ግባ አስወራችኋለሁ እስቲ ችግር የለውም እስቲ ግቡና እኔ አላስወራ እንደው እስቲ እኔ ልወቀስ ግቡ ሰላም መምህር እግዚአብሔር ይመስገን ሰላም ቃለቢ እንዴት ነህ አሎ እግዚአብሔር ይመስገን ይመስገን እኔ ኦርቶዶክሳዊ ነኝ በአንድ ወቅት ወደ ተሐድሶ እንቅስቃሴ ገብቼ ነበር አንድ 2 አመት ቆየውኝ በዛ ከዛ በኋላ ግን በንስሐ ተመልሼ አሁን ኦርቶዶክስ ነኝ እና ጎሽ እግዚአብሔር ይመስገን አንዳንድ ፕሮቴስታንት ወዳጆች አሉኝ እና ብዙ ጊዜ ከነሱ ጋር ውይይት እናደርጋለን እና የሚያነሱት ጥያቄ አለ ትላንትናም አንድ ጓደኛዬ ጋር ውይይት እያደረኩ ነበርና በተለይ በቅዱሳን አማላጅነት ጋር ውይይት ስናደርግ ብዙ ነገሮችን ጠቅሼ እና ኤልፋዝ በበደሉ ጊዜ እግዚአብሔር ኢዮብን እንደሚቀበልና ኢዮብ ስለነሱ እንዲጸልይ እንደነገረው አንደኛ ቆሮንቶስ ምዕራፍ 5 ላይ ያለውን እሱን ሁሉ ጠቅሼ የቅዱሳንን አማላጅነት በብዙ በመጽሐፍት ቅዱስ ጥቅሶች ደግፌ ተወያየን ነገር ግን ቅዱሳን አሁን ያነሳው ከሞቱ በኋላ ቅዱሳን ያማልዳሉ ያማልዱም የሚለውን ሐሳብ ራእይ 6 ላይ ያለውን እስከመቼ ድረስ አትፈርድም እስከመቼ ድረስ ደማችንን አትበቀልም የሚለውን ጥቅስ ስነግረው ይሄ ከቅዱሳን ለሶስተኛ ወገን ያማለዱት ሳይሆን ስለራሳቸው ፍርድን የጠየቁበት ነው እና ለሶስተኛ ወገን ጸሎትን ያደረጉበት ቦታ የለም ብሎኝ ምናልባት ይሄንን ብሪፍ ቅዱሳን
አይጸልዩም አይማልዱም ያሉበት ጥቅስ አለ ይሰጡ የለም ኦኬ ለምን አይሰጡም ጴንጤዎቹ ችግሩ ይሄ ነው አይሰጡም እስቲ የሚሰጡኝ ካሉ ነው ይዱ ቅዱሳን አይጸልዩም አይለምኑም ያሉበት ጥቅስ ካለ ቋንዴ ከጴንጤዎቹ ጋር ሳውራ ወይ ታዋለ ኦኬ ሚውት አድርግና ትጠብቀኝ እሺ አንዴ ማውዘዝ ነው ብላ አንዴ ጠብቀኝ እሺ ወንድሜ ሃፒ ተመለስክ ደስታ ወይ ፕሊዝ ስማኝ ቅድም ጠርቼ ስላልሰማኸኝ ነው ይሰማል አሁን ሚውት አድርገኝ ነበር እንደ ያወራው እኮ ነው ያወራትከኝ እኔ ሚውት አላረኩም ጠርቼ ሚውትን ማንሳት አቅቶት ነው እሺ ቅዱሳን ሕያዋን ናቸው ወይስ ሙታን ናቸው እኔን ነው አዎ ቅዱሳን ሞተዋል እንጂ እንዴት ሕያዋን ይሆናሉ ሕያዋን ማለት በምድር ያሉት ነው ሞት ካለ ሞትና በህይወት ያለው አለ በህይወት የሉም እነሱ አሁን ሕያዋን ምን ነው በዚህ ምድር ላይ የሚንቀሳቀሱትን ነው አይደል አራተው ጌታ በእኔ ያመነ ቢኖር ቢሞት እንኳን ሕያው ነው ሲል በምድር ላይ የሚንቀሳቀስ ማለት ነው ሕያው ነው ያለውማ ነፍሱ ነው ነፍሱ ሕያው ነው ይላል በስጋ እዚህ ምድር ላይ የሉም ደግሞ እኛ ሕያውና እንዳንለው እሱ የሁለተኛው ሞት አይሞቱም ማለት ነው እንጂ ሕያዋን ናቸው ያለው በምድር ላይ ያሉ ማቱ አይደለም እንደዛ ነው ተረዳው ችግር የለውም እሺ በሰማይ ያሉ ቅዱሳን በሰማይ ነው ያሉት አይደል አዎ በጣም ጥሩ አንድ ጥቅስ ላሳየ እና እስቲ ትመልስልኛለህ እሺ ጥቅስ ላሳየ መጽሐፍ ቅዱስ የለውጣና እሺ እናንብብ ለምሳሌ ከዚህ ልጀምር እስቲ መላእክት ሲሞታሉ አቤት መላእክት ይሞታሉ መላእክት አይሞቱም እሺ እነሱስ ለሰው ልጆች ይጸልያሉ ያባልዳሉ ይጸልያሉ ወይ ምክንያቱም መሞት መስፈርታችሁ መሞት ከሆነ መላእክት አይሞቱም እነሱስ ይጸልያሉ ለሰው ልጆች እንዴ ለሰው ልጆች ለምንድን ነው የሚጸልዩት ይጸልያሉ ሳይጸልዩ ነው ጥያቄው እንደም እሱን እኔ አልተማርኩም መጽሐፍ ቅዱስ እንደዛ ይላል ብዬም አላየሁትም ብቻ እሺ እስቲ እናንብ እሺ ማቴዎስ ወንጌል ምዕራፍ 18 ቁጥር 10 እንዲላል ማቴዎስ ወንጌል ምዕራፍ 18 ቁጥር 10 ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ መላእክቶቻቸው በሰማያት ዘወትር በሰማያት ያሉን የአባቴን ፊት ያሉ እላችኋለሁ ነው ይላል አይደል ያሉን የአባቴን ፊት ያያሉ መላእክቶቻቸው በሰማያት ዘወትር በሰማያት ያሉን የአባቴን ፊት ያያሉ መላእክቶቻቸው ታውሉት የማን መላእክት ነው የእግዚአብሔር መላእክት ናቸው የእግዚአብሔር መላእክቶቻቸው ይባላሉ እንዴ መላእክቶቻቸው አረበናት ደስታ ከኔ ጋር ሁን መላእክቶቻቸው ነው የሚለው መላእክቶቻቸው ሲል በዚህ ክፍል የማን መላእክት ማለቱ ነው የማን ነው ማለት መላእክት የእግዚአብሔር አይደሉም አባ እሺ እስቲ አውጥቅሱ ነው እንደኔ የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ ታናናሾች ተወት ነው ማናቸው በጌታ ያመኑት ማን ነው የሚንቃቸው እነሱ የሚንቀው ነው የማይፈልገው የማይወደው እነዚህ ያመኑት ናቸው እነዚህ ያመኑት ከነዚህ ከተናናሾቹ አንዱ እንዳትንቁ ተጠንቀቁ የተወት ነው ማናቸው ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ ይላል ለሰው ልጅ ክብር እንዲኖር ነው የሚያስተምረው አባቴ ኢየሱስ እየተናገረ ያለው ተናናሾቹን እንዳትንቁ ነው እያለ ያለው ደስታ አንድ አቋም ያዝ እነዚህ ያመኑት ያላመኑት ወይስ ሁሉንም ሰዎች አረበናት ደስታ ታው ግን ታው ተናናሾች የሚለው ያመኑትን ነው አልከኝ እዚህ ጋር ያመኑት ብቻ ነው ወይስ ሰዎችን ተቀላላ ማለት ነው በዚህ ባንኮንት ታውቂያለሽ ስታርት የሚለውን ንቂ በል እግዚአብሔር ካንተ ጋር ይሁን ከና ስታርት የሚለውን ንቂ ትላለህ እሺ ኦኬ እኔ እኮ በጣም የሚገርም ነው ሳምራይት አለሽ
ሳምራይት አቤት ዳቆን ሰላም ዋልክ? እግዚአብሔር ይመስገን። ከቤተ እምነት ነሽ? እኔ ኦርቶዶክስ ነኝ። ይቅርታ መግባት አይቻልም? ችግር የለውም። ጥያቄ ኖሮሽ ነው? እሺ አንዴ ጠብቂ። እሺ ሞሰስ ሰላም ብያለሁ። ሄሎ ሰላም ነው? እግዚአብሔር ይመስገን። እንዴት ነው እንደምን? ደህና ነኝ። ጥያቄ ስለነበረኝ ነው ነኝ። እሺ ማን ልበል? ከየት ቤተ እምነት ነህ? ሙሴ ይባላል። ከፕሮቴስታንት ቤተ እምነት ነኝ። የት ነው ብረት የምታረገው? አማኑኤል ህብረት። አማኑኤል ህብረት። እሺ ወንድሜ ከልጅነት ጀምሮ እዛ የነበርከው ወይስ ባህል ላይ ነው የሄድከው ወይስ እንዴት ነው? ከልጅነት ጀምሮ ነው እዛ የነበርኩትና የሆነ ኮንፊውዥን ስላለኝ ነው ከናንተም ከኔም በኩል። እሺ ጥሩ ችግር የለውም። አሁን ያነበርከው ክፍል እንዴት ታዋለህ? ዝም ብሎ ተንጠልጥሎ ከሚያልፍ ቼክ ላር ካላወቀው ችግር የለውም። ይሄን ክፍል አጥንተው ታውቃለህ? አስተምረው ያውቃሉ? እዛ ችግር የለም ማየት እንችላለን። ችግር የለም። አጥንተው ተምረው ታውቃለህ? አይ አዋቸው አውቃለሁ፣ አንብቤ አውቃለሁ። እሺ ካነበብከው ብዙ አታደክመኝም። ተምረዋል አይደል? አዎ በግሌም በትምህርት ሳይሆን በግሌም አንብቤ አውቃለሁና ቀጥል ሐሳብህን ልስማውና ከዛ መላእክቱ የአባቴን ፊት ያያሉ፣ የአብን ፊት የሚያዩት መላእክት ስለማን ነው? የእግዚአብሔር መላእክት እግዚአብሔርን ያያሉ ቀን በቀን ነው አይደል? ያመልኩታል አይደለም? ምክንያቱም የማን መላእክት ቆይ የመጣው እንዳትጉ ተጠንቀቁ ነው አይደል? እንዳትጉ ተጠንቀቁ ጋር መላእክት የአባቴን ፊት ያያሉ ማለት አይ ለአምልኮ ለምስጋና ነው ከሚለው ጋር ይገናኝላል። ምክንያቱም እንዳትጉ ተጠንቀቁ ተብሎ እንዳትጉ ተጠንቀቁ ምክንያቱም መላእክት ስለሚያመሰግኑ እግዚአብሔርን ይባላል። አይ ማለቴ የሰው መላእክት እንዳለ መጽሐፍ ቅዱሳዊ ማስረጃ ካለክ በደንብ አሳይኝሽ። እኔ እሱን አልጠየቅኩም እኮ እንደም የጠየቅኩ የማንን ፊት ነው የሚያይው? አረ ቆይ ስማኝ ነው ልጁ ጋር ስታወራ ከልጁ ጋር ስታወራ መላእክቱን የሰው መላእክት ነው ያልክስ ነበር ብዬ ነው። አረ አዳምጠኝ ፕሊዝ። መላእክቱ የአብን ፊት የሚያዩት ለምንድን ነው? በዚህ ክፍል ለአምልኮ ነው ለምስጋና ነው? እግዚአብሔር ከአምልኮ ውጭ መላእክት ምንም ያመሰግኑታል እንጂ እግዚአብሔርን ሌላ ነገር እንደሚያደርጉት መጽሐፍ ቅዱሳዊ ማስረጃ የለንም። ምን ያደርጉታል? ሌላ አይለምኑ ለእግዚአብሔር ፕሊዝ። መማርና ማወቅ ከፈለክ በዚህ መልኩ አትማርም። አሁን እዚሁ ላይ ባለው ንባብ ላይ ሄድና የእግዚአብሔር ፊት የሚያዩት መላእክቱ ለአምልኮና ለምስጋና ነው በዚህ አውድ መሰረት ለልመና ነው እያልከኝ ነው አንተ? እኔ አላልኩም። እኔን ተወኝ። እኔ መች አልኩ? እኔ እዚህ በዚህ አውድ መሰረት የእግዚአብሔር ፊት የሚያዩት ለአምልኮና ለልመና ነው። እኔ ከዛ ውጭ ሌላ ነገር ያደርጋሉ ብዬ አልተማርኩም እስካሁን። ከነዚህ ከታናሾቹ አንዱን እንዳትንኩ ተጠንቀቁ፣ መላእክቶቻቸው እግዚአብሔርን ያመልካሉና ይባላል። ስለ መላእክቱ አይደለም ማለት ሐሳቤስ ሌላ እንትን ሊያደርጉ አይችሉም። መላእክት ከምስጋና ውጭ እግዚአብሔርን ያዩ ይችላሉ ነው ሐሳብክ ያለው? እኔን ተወኝ፣ ቃሉን አንብበፍታው። ከነዚህ ከተናናሾቹ አንዱ እንዳትንኩ ተጠንቀቁ፣ መላእክቱ እግዚአብሔርን ስለሚያመልኩ ይባላል። የእግዚአብሔር ፊት ያያሉና እኮ ፊት ማየት የሚለው ማምለክ ነው ማመስገን ነው አልከኝ። አያይዘ ፍታው። ከነዚህ ከተናናሾቹ አንዱ እንዳትንኩ ተጠንቀቁ ምክንያቱም መላእክቱ እግዚአብሔርን ፊት ስለሚያመልኩ መላእክቱ ስለሚያመሰግኑ ይባላል። እና ሌላ ምንድነው ትርጉሙሽ? ካስረዳኝ እኔ ስለማላውቀው ንገረኝ ከተሳሳተኝ። እሺ ከነዚህ ከታናሾቹ አንዱ እንዳትንኩ ተጠንቀቁ መላእክቶቻቸው እግዚአብሔርን ስለሚያመልኩ ለኔ ፍታው እስቴን አገናኝተ ፍታው። ኦኬ እኔ እንደዛ ስለፈታው ተሳሳትኩና እሺ አላውቀውም አንተ ንገረኝ። ይሄን ማለት ነው። እሺ ይሄን ፍታለኝ። ከነዚህ ከታናሾቹ አንዱን እንዳትጠንቀቁ ማለት ነው። በመድር ካሉት ከታናናሾቹ አንዱን እንዳትንቁ ማለት ነው። ሰው ስለ በመድር ላይ ስንሮል ሰው እንዳንንቅ ነው የሚያስተምረን ይሄኛው። በጣም ጥሩ። መላእክቶቻቸው ሲል የማን መላእክት እያለ ነው?
በመደር ያሉት የሰው መላእክቶች ማለት መልአክ የእግዚአብሔር አይደለ ግን ለሰው ደግሞ የታዘዙልን መላእክቶች አሉ እነሱን ስፔሲፊክ ያደርገን እሺ ከነዚህ ከተናናሾቹ መናጋ መላእክቱ ምን አገናኘው መላእክቱ ያገናኘው በልመና መልክ ሳይሆን በአሁን በዙሪያችን መላእክቶች ይጠብቁናል አይደል እየጠበቁ ነው ጨርስልኝ ወንድም ያሳበን ኦኬ በዙሪያችን ስለሚጠብቁን ከዛ ጋር ያይዘው ነው እንጂ ከልመና ጋር ሊያያዝ አይችልም ማለት እስካሁን በተማርኩትና ባነበብኩት አንፃር መላእክት እግዚአብሔርን ፊት የሚያዩት ለልመና ሳይሆን ለአምልኮ ብቻ ነው እዚህ የትም ቦታ መላእክት እግዚአብሔርን ሲለምኑ ስላላየ ማለት ነው ይሁን ወንድሜ ልብን እንደዚህ ደፍነ ከመጣ ጆሮን ደፍነ ከመጣ አታዳምጥም አትማር ነው ልንገርህና አሁን ቃሉን ታማኙ ነው የመጀመሪያው ቃሉ እዚህ ጋር ጻፈው ነገር ታማኙ ነው ፈታው ምክንያቱም ከነዚህ ከተናናሾች መናጋ መላእክቱን አመጣ አይደል አመጣ መላእክቱን ያለ ፐርፐዝ አላመጣበትም ምክንያቱም እንዳትንቁ ብሎ ከዛ መላእክቶቻቸው ብሎ ያመጣ እነዛ ምትንቃቸው ነው አይደል የነሱ ጠባቂ መላእክት ማለት ነው አይደል የነሱ ጠባቂ መላእክት ከፈሰማኝ ፕሊዝ ከነዚህ ከተናናሾቹ አንዱ እንዳትንቁ ተጠንቀቁ አለ ጌታ ከዛ መላእክቶቻቸው ሲል እንደዚህ የምትገፋቸውን የምትነቃቸው ማለት ነው በጣም ጥሩ መላእክቶቻቸው የነዚህ ጠባቂ መላእክቶቻቸው የምትንቋቸው በሰማይ ዘውትር በሰማያት ያለውን የአባቴን ፊት ያያሉ ላችኋለሁና አሁን ለምስጋናና ለአምልኮ ለከፈታው ከመናጋ ይገናኝ አይደል ምክንያቱም እንዳትንቁ ተጠንቀቁ ምክንያቱም መላእክቱ እግዚአብሔርን ስለሚያመልኩ ይባላል አይ እሱ አይባልም ልክ ነው ቀጥል ተናናሾቹ እንዳትንቁ ተጠንቀቁ ምክንያቱም መላእክቱ በእግዚአብሔር ለምስጋና ስለሚቆሙ ይባላል ቀጥል አይባልም ስለዚህ የእግዚአብሔርን ፊት ያያሉ ማለት ይጸልያሉ ማለት ነው ኦኬ ይጸልያሉ ስለማ እናንተ ስለምትንቋቸው የነሱ ጠባቂ መላእክት ይጸልያሉ እንደሚጸልዩ ላሳየ ኦኬ እሺ ሌላ ሻታው እንደሚጸልዩ ላሳየ ችግር የለም እሺ ይሄንን ምሳሌ አለ ጌታ ክርስቶስ የሉቃስ ወንጌል ምዕራፍ 13 ቁጥር 6 ይሄንን ምሳሌ አለ ጌታ ለአንድ ሰው በወይን አትክልት ተከለች በለስ ነበረችው ፍሬም ሊፈልግባት መጥቶ ምንም አላገኘም የወይን አትክልት ሰራተኛውንም እነሆ ከዚህ በለስ ፍሬ ልፈልግ 3 አመት እየመጣው ምንም አላገኘው ቁረጣት ስለምን እንደው መሬት ታጎሳቁላለች አለው እርሱ ግን መልሶ ጌታ ሆይ ዙሪያን እስከኮተኩትላትና ፋንዲያ እስከፈስና ድረስ በዚህች አመት ደግሞ ተዋት ወደፊትም ብታፈራ ደህና ነው ያለዚያ ግን ትቆርጣታለህ አለ ይላል እየሰማኝ ነው አይደል እየሰማሁ ነው ምሳሌውን ፍታልኝ ይሄን ትምህርት ተምረዋል በቃል ህይወት ተምረዋል ፍቹን አይ ቀጥታ ፍቹን አልተማርኩትም እሺ ፍታልኝ የበለሷ ባለቤት ማን ነው የበለሷ ባለቤት የመጽሐፍ ቅዱስ ክርስቶስ ነው እንደሚናገረው እግዚአብሔር ነው በጣም ጥሩ እሺ ከበለሷ ፍሬ ሊፈልግባት መጥቶ ምንም አላገኘም ፍሬ የተባለው ምንድነው ፍሬ ማለት አንድ ሰው በጌታ ሲያምን የወይኑ አካል ይሆናል የሚያፈራው ፍሬ ነው እሺ በለስ የተባለው ማን ነው ፍሬ የሚፈልግበት በለስ ማን ነው በለስ ደግሞ ራሱ ግንዱ ነው አይደል እንዴ ፍሬ የሚፈልግበት ግንዱ ነው ቅርንጫፉ ነው ወይስ ከበለስ ውስጥ ግንዱ ማለት የኛ ቅርንጫፎች አይደለን በጣም ጥሩ ስለዚህ ፍሬ የሚፈልገው ከኛ ነው የሚፈልገው ፍሬ በጣም ጥሩ የወይን አትክልት ሰራተኛውንም እነሆ ከዚህ በለስ ፍሬ ሊፈልግ 3 አመት እየመጣው ምንም አላገኘው ቁረጣት አለው ይሄ ሰራተኛ ማን ነው ሰራተኛው አብ ነው አረባክ ላስረዳክኝ እንዴት እንደሆነ ሰራተኛው አብ ነው
አንዴ ወንድሜ ሰራተኛው አብ ላስረዳ አንዴ ቆይ አንዴ ታስረዳኛለህ። ይሄን ምሳሌ ልጨርስና ታስረዳኛለህ። ሰራተኛው አብ ነው በዚህ ምሳሌ? ቀጥል። ማን ነው ቁርጣት ብሎ የሚያዘው አብን? ማለት ግንዱ ነው። ቆይ ላስረዳ። ቆይ ስማኝ፣ የበለሷ ባለቤት አንዴ ስማኝ ወንድሜ፣ የበለሷ ባለቤት ሰራተኛውን ያዘዋል። የበለሷ ባለቤት ማን ነው? ድጋሚ ልመልስ። የበለሷ ባለቤት ማን ነው? ክርስቶስ ነው። ቆይ ላስረዳክ እንዴት እንደሆነ ሐሳቤና ከዛ እንድትቀጥል ብዬ ነው። አንዴ ቆይ እንጨርስና ንባቡን ከዛ ትሄድልኛለህ። ዮሐንስ ወንጌል ላይ ልትሄድ ነው፣ ገብቶኛል። አያይዘህ ትፈታልኛለህ። አሁን የፈለኩት በደንብ አስተውለህ ስማኝ። የበለሷ ባለቤት ማን ነው? የዚች ወይን በለስ ባለቤት ማን ነው? የበለሲቷ ባለቤት አብ እግዚአብሔር ነው። ማን ነው? እግዚአብሔር ነው። ኦኬ። ሰራተኛው ማን ነው? ሰራተኛው ራሱ ነው የሚኮተኩተው ነው እያልኩ ያለሁት እኔ። ወሮ ጉድ! ራሱን ነው የሚያዘው? የሚያሳድገው አብ ነው ራሱ እንትን የክርስቶስ ግንዱ ስለሆነ ማለት ነው የሚያዘው። ምክንያቱም ሰራተኛውን ጠርቶ ቁረጣት አለው። ምን አለው መሰለህ? ሰራተኛውንም ጠርቶ ይላል አየው፣ እነሆ ከዚህ በለስ ፍሬ ሊፈልግ 3 ዓመት እየመጣው ምንም አላገኘውም፣ ቁረጣት። ስለምን ደግሞ መሬት ታጎሳቁላለች አለው። ሰራተኛውን ቁረጣት ተብሎ ያዘዘው ማን ነው? ባለቤቱ ነው። ሰራተኛው ማን ነው? ባለቤቱ እግዚአብሔር ነው ብለናል። ሰራተኛው ማን ነው? ባለቤቱ የሚያዘው ሰራተኛው ማን ነው? መላእክቶች ልትለኝ ነው ሰራተኛው? እኔን ተወኝ፣ እኔ አልልህም፣ አንተ ፍታልኝ እንዴ። እኔ መቻልኩ እኔ እስካሁን ካፌ መላእክት የሚል አልወጣም። ፍታልኝ። ባለቤቱ የሚያዛቸው ሰራተኛው ማን ነው? ኦኬ እሺ፣ ማን ነው? እኔ ያላወቅኩትም ንገረኝ። እሺ እንዴ ቅድም እኮ ወልድ ነው ብለኸኛል፣ አብ ነው ብለኸኛል። ማን ነው? አይ እኔ ላስረዳህ ብዬ ነበር በዛኛው በኩል፣ በዛኛው ስላልሆነ ልክ አይደለም አልከኝ አይደለ? ከዛን ታስረዳኝ። በዛኛው ወስደህ ሰራተኛ የተባለው አብ ነው ወልድ ነው ካልከኝ ማስረዳኝ፣ ችግር የለውም። ቆይድ እኔ ሐሳቤ እንዴት ነው? አንድ ሰው የዮሐንስ ቃሉ ቅድም እንዳነሳው ግንዱ ራሱ የኢየሱስ ክርስቶስ ነውና የሚያሳድገን ደግሞ ሊቆርጠን የሚችለው አብ ነው። እኛ ደግሞ ከግንዱ ጋር ተጣብቀን ፍሬ እናፈራለን። ስለዚህ እንደዛ ነው እኔ እየፈታሁት ያለሁት። በቃ ይሄ ነው መልስ? አዎ እሺ። ስለዚህ ሰራተኛው የሚያጭዱት የተባለው ማን ነው? እግዚአብሔር ነው አልከኝ? ቀጥል ፍታልኝ። እሱ እንደዚህ በዚህ በኩል ስለማውቀው ነው የማውቀውን ነገር አይደለ? አንተ ደግሞ እንዴት እንደሆነ አስረዳኝ። እሺ የማቴዎስ ወንጌል ምዕራፍ 13 ይመልስልሃል ማን እንደሆነ። እሺ መላእክት እንደሆነ ላሳየ። እሺ ያው እርሱ መልሶ እንዲህ አላቸው፣ መልካም ዘር የዘራው የሰው ልጅ ነው፣ እርሻውም ዓለም ነው አለና፣ መልካም ዘር የመንግስት ልጆች ናቸው፣ እንክርዳዱ የክፉ ልጆች ናቸው። የዘራውም ጠላት ዲያብሎስ ነው፣ መከሩም የዓለም መጨረሻ ነው። አጫጆች ማን ናቸው ይላል? መላእክት ናቸው። ስለዚህ አጫጆች ሰራተኞች ናቸው አይደል? ኦኬ አይደለም። አሁን እዛ ካለው ቃልና እዚህ ካለው ቃል ከላይ ጀምረን ብናነበው አሪፍ አይሆንም? ይሄኛውን ቃል ወይ ጉድ! ከላይ ወንድሜ አይ እዛ ለምሳሌ አንዴ ስማኝ። አጫጆች ሲባል ለእርሻ ምን ማለት ነው ንገረኝ እስቲ። አንድ እርሻ ላይ አጫጆች አሉ ከተባለ ምን ማለት ነው? ሰራተኞች አሉ ማለት ነው። ሰራተኞች። እሺ ወልድ አብ መንፈስ ቅዱስ አጫጆች ይባላሉ? አይባሉም። አይ ቆይ እሺ ቀጥል። እሺ ይባላሉ ወይ? እኮ ቀላል እኮ ነው። አብ አጫጅ፣ ወልድ አጫጅ፣ መንፈስ ቅዱስ አጫጆች ይባላሉ የእርሻው? አይባሉም። ኦኬ አጫጆች ተባሉት ነው ማን ናቸው? መላእክት ናቸው ይላል በዚህ ምሳሌ። ቀጥል። መላእክት ናቸው። መላእክት አጫጅ እንደሆኑ ታምናለህ? አዎ መላእክት በዚህኛው አይ ማለቴ ይሄኛውን እንትን ስላላነበብኩት ከላይ ጀምረን ብናነበው ከላይ በተሰጠው ምሳሌና እዛ ምሳሌ የተሰጠው ፍቺ ሊለያይ ስለሚችል ነው። እዚህ ጋር የተሰጠው ለምሳሌው የተሰጠው ፍቺ ከዛ ጋር ምን ካይደው እንዳይል ለምሳሌ ወለ መከሩም የዓለም መጨረሻ ነው፣ አጫጆቹ መላእክት ናቸው ይላል። የዓለም መጨረሻ መቼ ነው ንገረኝ?
መጨረሻ ዘመን ነው። መጨረሻ ዘመን ላይ መላእክት ናቸው የሚያጭዱት? ኦኬ የሚያጭዱት ሲል ምን ለማለት ነው? ቆይ አስረዳኝ። ፍታው አንተ እንኳን አውዱን ጠብቄ ነው ትለኝ። ፍታው እሺ ያው ፍታው ልተውክ እስቲ ፍታው። አይ እኔ ቃሉን ስላላነበብኩት ከላይ ጀምረን እናንብበው ስለሆነ ማለት ነው። እሺ ምንድን መጨረሻ ዘመን ላይ ትፈልጋለህ? ከቁጥር 1 ጀምሮ እስከ 30 ምናምን ድረስ ማንበብ ትፈልጋለህ? የት ነው የፈለከው? የቱን ላንብብ? ከላይ ከምሳሌው የተሰጠው አንፃር የቱን ላንብብልህ እንደምን ነገር? ኦኬ ይሄ የምሳሌ ፍቺ ነው። ምሳሌውን አንብብልኝ። የምሳሌ ፍቺ ስለሆነ ይሄ መጀመሪያ ኢርፎን አልከው በጣም ድምጽ ይረብሻል። ኦኬ ምሳሌውን አንብብልኝ። ከየት ልጀምርልህ? ምሳሌውን የምሳሌ ፍቺ አይደለኛ? ኦ ማይ ጋድ አንተ ምን ሆነሃል? ይኸውልህ ከላይ ጀምሮ ነው በምሳሌ ከላይ ጀምሮ ላንብብልህ። በምሳሌ ነገራቸው ብሎ እኮ ከላይ ቁጥር 3 ጀምሮ ነው የሚጀምረው። ኦኬ ረጅም ስለሆነ እሺ አንተ አስረዳኝ እኮ አልኩ እኔ ከዚህ በፊት ሳላነበብኩት ነው። በቃ አላነበብኩ አንብቤ ልምጣ በለኛ። ታዲያ እዚሁ ለምን ተረጉማለህ? እኔ እኮ ብዬሃለሁ። ይሄኛ ቆይሽ አስረዳኝ እንዴት እንደሆነ እኮ አልኩ እኔ እኮ። በቃ ወደ ሌላ ጥያቄ እንሂድ። እኔ ይደክመኛል፣ እውነቱን ለመናገር ይደክመኛል። ይኸውልህ እኔ አንተም በሆንም ማረገው እኔ አላስረዳህም። እኔም ማላስረዳለ ምንድነው? አንተ ጴንጤ ነህ። ፓስተር ጠይቀው ይሄ ክፍል እንዴት ይፈታል? ሰራተኛ የተባለ ማን ነው? አጫጅ የተባሉ ማን ናቸው? ሉቃስ ወንጌል ላይ አንዴ ስማኝ ፕሊስ። ሰራተኛ የተባለ ማን ነው? ኦኬ እዚህ በግምት ዝም ብለህ ከምትገምት አንዴ አብ ነው አንዴ ወልድ ነው አንዴ እንዲህ ነው ከምትል ኦኬ አንብቤ አጥንቼው ልምጣ። ምክንያቱም የኛና የናንተ ፍቺ አይገናኝም። ምክንያቱም ጴንጤና ኦርቶዶክስ ያደረገን ይሄ ነው። ፓስተርን ሄደ ምን ታረግ መሰለ የሰጠውን ጥቅሶች ሄደ የሉቃስ ወንጌልንም ሄደ ሰራተኛ የተባለው ማን ነው? ምክንያቱም ሰራተኛው ሚላል መሰለ ያው የወና አትክልት ሰራተኛውንም እነሆ ከዚህ በለስ ፍሬ ልፈልግ 3 ዓመት እየመጣው ምንም አላገኘውም ይላል። ባለቤቱ ቁረጣት ይሏል ሰራተኛውን። አየው ቁረጣት። ስለምን ደግሞ መሪው ታጎሳቁላለች አለው። እርሱ ግን መልሶ ምን ይላል? እርሱ ግን መልሶ ጌታዬ ሆይ ይላል። አየው ጌታዬ ሆይ ዙሪያን እስከተኩትላትና ፋንድያ እስካፈስላት ድረስ በዚህች ዓመት ደግሞ ተዋት። አየው አሁን ይሄ እየለመነ ነው አይደል? አዎ እየለመነ ነው። ኦኬ በዚህች ዓመት ተዋት። እኔ ምን አረጋታለሁ አለ? እኮተኮታታለሁ፣ ፋንድያ አፈስላታለሁ። በዚህች ዓመት ደግሞ ተዋት። ይሄን ያለው ማን ነው? ሰራተኛው። ኦኬ ለማ በለሷ ባለቤቱ ምን ሲለው ቁረጣት ሲለው እኔ ላግዛት አለ። ወደፊትም ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው። አየው ስለዚህ እዚህ ጋር እየለመነ ያለው ስለበለሷ እድሜ እንዲጨመር እየለመነ ያለው ማን ነው? ጥያቄውን ገባኝ። እሱን ጠይቄ በደንብ እመጣለሁ። ወደ ጥያቄ ልግባ አሁን። በጣም ጥሩ። ሌላም ቀን ጨምርልህ አንዴ አብረን እንድጠይቅልኝ ስለፈልግ ማለት ነው። እሺ ኦኬ ኢርፎኑን ካፋ አርቀው በጣም የሚረብሽ ድምጽ ስላለ። እሺ የዕብራውያን 1 እና ማቴዎስ 18:10ንም እንዳትረሳ ተመለስ ፕሊስ። ማቴዎስ 18:10ንም መላእክቱ የአባቴን ፊት ያያሉ የተባሉት ስለማን ነው? አንተ ለአምልኮ ነው ትላለህ፣ መጽሐፉ ግን እንደዛ አይልም። ስለዚህ እሱንም ጠይቀና እሺ ዕብራውያን 1:14 ላይ ደግሞ ልመልስ። ዕብራውያን 1:14 ላይ እንዲህ ይላል ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም ምን ይላል አይደል? እሺ ምን አይነት መዳን ነው ይሄ? መዳን የሚወረሰው መዳን ለሁሉ የተዘጋጀ መዳን ምን አይነት መዳን ነው? እኔ የምለው ተመለስ ፕሊስ።
ካልሆነ ሲመች ወይ በሌላ ቀና አለ ወይስ የለም? አለ እኔ ምለው ላስወጣ ወይስ ምን ይሻላል? ኮንፊውዝ አታርገኛ፣ ግራ አታጋባኝ። ሚውት ላይ ነህ። ሚውትን አንሳና ወይ ሐሳብ ስተኝ። አራቶ ሚውትን አንሳ። በል እግዚአብሔር ካንተ ጋር ይሁን። እሺ ስማ እኔ እንዴት ኦኬ ይሁን መልካም ችግር የለውም። ችግሩ ምንድነው? አያስተምራችሁም። አያችሁ ጥቅሱን የምታዩት እንደ አዲስ ነው እና ስለማትማሩት እነሱም ከመካከሉ ካስተማሯችሁ ፓስተሮቻችሁ ጥያቄ ሊፈጠር ነው። ምን ማለት ነው ፓስተር ልትሉ ነው። ስለዚህ አያስተምራችሁም። ሰው እዚህ ስትመጡ የተለያየ ራሳችሁን ትርጉም ቅድማው ሰራተኛው አንዴ አብ ነው አንዴ ወልድ ነው። ኦ ማይ ጋድ ብቻ እግዚአብሔር ይርዳችሁ ይድረስላችሁ። እኛ በመጽሐፍ ቅዱስ አያችሁ ምን ጠይቃችሁ ታምርና ገድል ብቻ ስለምትማሩ ከመጽሐፍ ቅዱስ ስለራቃችሁ ኮንፊውዝ ናችኋል። መጽሐፍ ራሱ እንዴት እንደሚፈታ አታውቁትም። እውነት በጣም ነው የሚያሩ ነው እንዴ መቼ ነው ወንጌል የምትማሩት? እኛ ጋር ሲመጣ እንደ አዲስ ነው ገና የምታዩት ብዙ ቃሉን በተለይ ስለ መላእክት ስለ ቅዱስ አይተነገሩ አታውቁትም። ምክንያቱም አያስተምሯችሁም፣ አይፈልጉም ማስተማር። ካስተማሯችሁ ልትሉ ነው ለትነቁ ነው። ስማ እግዚአብሔር ይርዳችሁ ብያለሁ። እሺ